እፎይን እንግደል ብሎ መነሳት ወይስ ለሚያነሳቸው ጥያቄዎች የሚመጥኑ መልሶችን አዘጋጅቶ መቅረብ የቱ ነው የሚበጀው? ልብ ብላችሁ ስሙኝ። በተለይ ደግሞ የእስልምና እምነት ተከታይ ወገኖቼ ብታደምጡኝ በጣም ደስ ይለኛል። እፎይ ወንድማችን በጣም በተደጋጋሚ የሚያደርገው አንድ ልዩ ነገሩ ብዬ የምለው ምንድነው? እያንዳንዱ የሚያነሳቸው ጥያቄዎች የሚመዘዙት ከናንተው መጽሐፍት ነው። ብትኖሩ ተብሎ የተባለውን ህይወት እንዳጠቃላይ የእምነቱ ስሪት የሆኑ ጉዳዮችን ከመጽሐፍቱ ነቅሶ በማውጣት ይሄ ነገር እንዴት ነው ብሎ ይሞግታል ወይም ደግሞ አስተያየቱን ይሰጣል። ባልተጻፈ ነገር የሞገተበት አንድም ቀን የለም። እናንተ ግን በተጻፈ ነገር ለመሞገት ያላችሁ ቁርጠኝነት በጣም የቀዘቀዘ ነው። ቀጠሮች ይቀጠራሉ፣ አትገኙም። ከመገኘት ይልቅ እዚህ ና ትሉታላችሁ። እዛ ቢመጣ ጥያቄውን ቢጠይቃችሁ እሱን ታስወጡና እናንተ የምትፈልጉትን ነገር ትናገራላችሁ። ይሄ በጣም ትክክል ያልሆነ ነገር ነው። እፎይ የሄደበት ያለውን መንገድ በትክክል የተረዳ አንድ ሙስሊም እውነት ለመናገር ይሄ ነው መልሱ ብሎ መገኘት መቻል ይጠበቅበታል። አየን ሰማን፣ በዚህ መንገድ የሚመጣ የለም። ብትችሉ ከዚህ በኋላ የሚመጥኑ የሆኑ የውይይቱን ምላሾች ይዛችሁ መቅረብ፣ በማስረጃም ተመርኩዛችሁ መሞገት በጣም የተሻለ አማራጭ ይሆናል ብለን እንላለን። በተረፈ ግን እፎይን እንገላለን የሚል ዛቻ ካለ ግን ሁሉም ባለማተብ እፎይ ነው።